ያጠፋኸውን ነገር ላንተ ነው መነግርህ እንድታስተካክል ከፈለኩ። ለሌላ ሰው ግን ከነገርኩ ጥፋትህን ነው የፈለኩት። እውነቱ ሸት በበደል ማመንዠግ የጀመርክ ጊዜ ከሲኦል ጥሪ ይቀርበልን። በቀልን ስታስብ፣ ንዴት ውስጥ ሲገባ፣ ለወንድም ጉድጓድ መቆፈር ስትጀምር፣ ጥፋት በርህን እያንኳኳ ነው። ይቅር የማይባል ሰው ይቅር ስትል ሰማይ ወደ ቤት እየገባ ነው። ይቅርታ መንፈሳዊ ነገር ነው። ጠላት ሩጫህን የሚያቃጥለው በአንፎርጊቭነስ ነው። ይቅር የማይል ልብ በነገራችን ላይ የትም አይደርስም። ሰይጣን ሩጫህን ለማቃጠል ሲፈልግ የመጀመሪያው የሚጠቀምብህ ይቅር እንዳትል ነው። ለምን መሰለህ? ይቅር ለማለት ምሬትን ውስጥ ያስገባል፣ ቁጣን ውስጥ ያስገባል፣ ከጸሎት ያስወጣል፣ ሰዎችን ከመውደድ ያስወጣል። በደል ስትቆጥር፣ ስትጽፍ፣ ስትደልጥ፣ ጥርስን ስታፏጭ ታድራለህ። ስለዚህ ያደረከው ከሰይጣን ጋር ነው። ያመጣብሃል፣ ሐሳብ ያመጣብሃል፣ ምሬትን ያመጣብሃል፣ ከመንፈሳዊነት ያስወጣል። አንዳንድ ሰዎችን ይቅርታ ማድረግ አሁን እንደማስተምረው ቀላል አይደለም። ያሰቃዩ፣ ስምህን ያጠፉ፣ ሊገሉ የሞከሩ፣ ቤተሰቦችን ሊያጠፉ የሚችሉትን ሁሉ የሄዱ በእግዚአብሔር ምሕረት የቆምክ ሰው ያ ሰው ወደፊት ሲመጣ የደምህ ዝውውር ጤናማ ሊሆን አይችልም በህይወት ካለ። ከዛ ሰውየውን ትተህ ቀራንዮው መስቀል ላይ የሞተውን ኢየሱስ ስታይ፣ የተደረገልህን ስታስብ ለሰውየው ይቅርታ ማድረግ ይቀላል። ይቅር ስትል ትወዳለህ። ስትወድ የእግዚአብሔር ብርሃን ይበራልሃል። በነገራችን ላይ በጣም ከምትወዱ ሰው የበለጠ ይቅር ያላችሁትን ሰው በጣም መውደድ እንደምትጀምሩ ታውቃላችሁ። ሲያናድድ ያሳሳ ይጀምራል መሰለኝ። ኢንቨስት አደረክበታ ምንም እንዳይሆን ነው የምትፈልገው። ከዛ በኋላ ሰውየው እግዚአብሔር ይጠብቀው ትላለህ። ሳታስበው ለሱ የተለየ ፍቅር እያመጣ ትሄዳለህ። ያን ጊዜ ይኸውልህ ከሰማይ ከባድ አኖይንቲንግ ወደ ህይወት እየሳፈረ መንፈሳዊ እድገት ነው ይቅርታ። የወደቀ ጽጌረዳ አበባን እንዲህ አድርገህ ብትረግጠው የሚያስጠላ ሽታ ያወጣው። ይቅርታን እንደ መለኮታዊ መሰላል ካሰባችሁ ያልበደላችሁን ሁሉ ፈልጋችሁ ይቅርታ ታደርጋላችሁ። እግዚአብሔር ለእግዚአብሔር ቀንቻለሁ በሚል ሃይማኖተኛና ጥቅስ እየጠቀሰ ወንድሞቹ ጉድጓድ በሚቆፍር ሰው ምንም ስራ ሲሰራ አታየም። ወደፊትም ለጊዜው ሻይን ሊያደርግ ይችላል። ከሆኑ ዓመታት በኋላ ለዘላለም መታሰቢያ የሌለው አመድ ሆኖ ሲጠፋ ነው የምታዩት። ይቅር የሚል ለሚያሳድዱት የሚጸልይ ለሚረግሙት ሰዎች በረከትን የሚለቅ ሰው ያ ሰው ሁል ጊዜ እየደመቀ እንደሚበራ ብርሃን ይሆናል። ኢየሱስ የጦር መሳሪያ የለውም፣ የባንክ አካውንት የለውም፣ ብዙ ኪሎ ሜትርም አልሄደም፣ አንድም መጽሐፍ አልጻፈም። በፍቅሩ ግን ዓለምን ሁሉ ማረከ። ነገስታት ተኩሰው ኒውክሌር ቦምብ አፈንድተው ሰዎችን መግዛት አቃታቸው። እሱ ግን ሞቶ እየሞተ ደግሞ ይቅርታ ብሎ የሚሰሩትን አያውቁም ብሎ ይኸውልህ፣ ስለ ኢየሱስ ሳታስብ መዋል እንዳትችል ሆነሃል። ስለ ኢየሱስ ስታስብ ግን የሚመጣብህ ምህረቱና ፍቅሩ ርህራሄ ነው። የኢየሱስ ልጅ ነኝ ካልክ አንደኛው መገለጫ መሆን ያለበት ምህረትና ርህራሄ። we don't have that። አንዳንድ ጠላቶቻችሁ ባለውለታዎቻችሁ ናቸው። አሜን አትሉም? ለክፉ የሚያደርጉባችሁ ነገር ይቅር ካላችሁ እግዚአብሔር ያንን ለመልካም ይቀይረዋል። ከዮሴፍ ወንድሞች አንዳቸውም ዮሴፍ አይነት አይደሉም። እዛው ግብጽ ነው ሞቶ የተቀበሩት። ዮሴፍ ግን ይኸውላችሁ እኔ መቀበር የምፈልገው በአባቶቼ በኢየሩሳሌም ብሎ 40 ዓመት ሙሉ ይኸውላችሁ እዛ ምድረ በዳ ውስጥ ያ ሁሉ ህዝብ ሞቶ ሲቀር የዮሴፍ አጥንት ግን ገብቶ ነው የተቀበረው። አሜን። ይቅርታ ስታደርግ እግዚአብሔር ፕሮሞት ያደርጋል። ጠላታችሁን አንጀት ማቃጠል የምትፈልጉ ከሆነ እነሱ ክፉ ሲያደርጉባችሁ መልካም በማድረግና ውጤታችሁን ሰክሰሳችሁን ብቻ በማሳየት ነው በሽታ የምታስይዟቸው። በቀል እኔ ነው፣ እኔ ብድራትን እመልሳለሁ ብሏል ጌታ። የምትበቀል ከሆነ እግዚአብሔር ሰው አይደለም። ስለ ራስህ የምትከራከር ሰው ከሆንክ ከእግዚአብሔር አይደለም።
ማን ተከራከር ስላንተ አለ? በእኔ ምክንያት ይገፏቸዋል፣ ይጠሏቸዋል፣ ያሳድዷቸዋል፣ ይውሸት ሁሉ ይለጥፉባቸዋል። ከመከራ መውጣት ትፈልጋለህ ወይ በሉት ከጎናቸው ያለው። ይቅርበል፣ ይቅርበል። ቤተሰብን፣ እናትን፣ አባትን ይቅርበል። ጓደኞችን ይቅርበል። አብረህ የምታገለግለውን ሰው ይቅርበል። መንግስት ይቅርበል፣ ይቅርበል። በደል እየቆጠርክ እንዳጠፋ ስለ ግሎሪ እያወራ ይቅርታ ሳታደርግ መሄድ አትችልም። ከኢየሱስ ባህሪ የሚገርመኝ ልንገራቸው። ይሁዳ ሌባ ነበር፣ ግን ገንዘብ ያዥ ነው። መጽሐፍ ቅዱሳችን ላይ አንድም ቦታ ኢየሱስ ይሁዳን አንተ ሌባ ማላቅ መሰለ ወንበዴ አንተም ብሎ ገንዘብ ያዥ ብሎ ታውቅ። 12ቱን ጠርቶ 70ውን ጠርቶ ቅባት ሲያስቀምጥባቸው አንተ ብሎ ታውቅ። የመጨረሻውን ራስ ሲበሉ ሁሉ ከእናንተ አንዱ አሳልፎ ይሰጠኛል ሲል ማን ነው እኔ ይሆን ምናምን ተባባለው እንጂ ይሁዳ መሆኑን ሁሉ አውቁ። ምን አይነት ፍቅር ነው ኢየሱስ ብሎ ታውቅ። ሰድቦ ታውቅ፣ አዋርዶ ታውቅ፣ ከሌሎቹ የተለየ ነገር አድርጎለት ታውቅ። እግር ሲያጥብ እሱንም አጥቧል፣ ሲልካቸው እሱንም ልኳል። እግዚአብሔር ለትልቅ ነገር እንዲያምናችሁ የምትፈልጉ ከሆነ የይቅርታችሁን ቅርጫት ወይም ደግሞ መጋዘናችሁን አስፉ። the more you forgive the more God will trust you for bigger anointing። ይቅርታ እንደሚሰበከው ቀላል ነገር አይደለም። ከነፍስ ከመንፈስ ጋር የተያዘ ጉዳይ ብዙ ነገር መተው ይጠይቃል። ፔን አለው። እውነት እያለ ማስረጃ እያለ ችሎታ እያለ መበቀል እየቻልኩ ጌታ ሆይ አንተ ይቅር ብለኸኛል፣ ይቅር ብያለሁ ማለት ነው። ሶፍት ልብ ይኖራችሁ፣ ቴንደር ሃርት ይኖራችሁ፣ ርህራሄ ይኖራችሁ። እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ። ቸር፣ ካይንድ፣ ሄልፕፉል፣ ቴንደር ሃርት፣ ኮምፓሽኔት፣ ርህራሄ የተሞላችሁ ሁኑ። እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተ ደግሞ ይቅር ተባባሉ። ጌታ ሆይ በጣም የይቅርታ ትምህርት አብዝተሃል። ስለዚህ አንተን ደስ ማሰኘት ስለመፈለግ ወንድሜ እየተመላለሰ 7 ጊዜ ቢጠይቀኝ እስከ 7 ጊዜ ይቅርታ ላደርግለትና አለ። 7 ጊዜ 7 መቼ 7 ጊዜ 7 እብድ ካልሆነ በስተቀር በቀን ውስጥ ሊመድልህ የሚችል ሰው የለም። እብድ ራሱ አይበድልህም በዛን ጊዜ። 7 ጊዜ 7 ስንት ነው? 490 ጊዜ ምን አድርጎ ሰው ሊመድልህ ይችላል? በቃ ማለቂያ የለውም ማለት ነው። ጌታ ኢየሱስ እንደዚህ ያለ አንድ ሰውዬ 500 ብር ዕዳ ነበረበት። ከዛ በኋላ መክፈል አቃተው። ወደ ጌታውም ሄዶ ጌታ ሆይ ጊዜ ስጠኝ ሰርቼ ከፍላለሁ እባክህን ብሎ ሲለምነው እንዲያውም ይህንን ብር ትቼልሃለሁ አለ። ከዚህ በኋላ ዕዳውም የለብህም አታስብ ቻው አለው። ይሄ ባለ 500 ብር የተተወለት እየሄደ እያለ እሱ ደግሞ 1 ብር ከአንዱ ሰውዬ ላይ አለው። አንቀዋል። መሬት ላይ እየጎተተ ትከፍላለህ ወይስ አትከፍልም እያለ ሰውየውን ሲደበድብ ያ 500 የተወለት ሰውዬ መጣና ምን ነው አንተ ከጥቂት ሰዓታት በፊት አይደል እንዴ 500 ብር የተወኩልህ? እንዴት አንተ 100 ያቅታል? ያዙት። ያ ባለ አንዱ እኮ ነኝ እናንተ። እግዚአብሔር ይቅር ያላለን ነገር የለም። የምንዘምረው የዝማሬ ብዛት ጌታ ኢየሱስ ምን አለ? ይቅር የማይል ሰው አምልኮና አገልግሎቱን ይርሳል። ፎርጌት ኢት። ልብ ውስጥ ሰው ቁጭ ብሎ እጅህን እዚህ መተህ ከምታነሳ ቤት ቴሌቪዥን ከሰውየው ጋር ያለህን ነገር ሳትፈታ እግዚአብሔርን ማገልገልና እግዚአብሔርን ማምለክ ምንም ዋጋ የለውም። መስዋዕትን እርሳው። መጀመሪያ ሄደህ ከወንድም ጋር ተስማማ። ስንት ጊዜ? 7 ጊዜ 7 አንሊሚትድ የሆነ ምህረት እግዚአብሔር ከኔና ከናንተ ይጠብቃል። ለምን መሰላችሁ? በበደላችንና በኃጢአታችን ሙታን በነበረን ጊዜ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠ።
የሰማይ አባታችሁ ይቅር እንዳላችሁ ይቅር ተባባሉ። አሁን ይሄ ትምህርት በጣም ኤሌመንተሪ ሆነብን አይደል? ፋውንዴሽናል ትምህርት፣ እግዚአብሔርን ሰው ያደረገ ትምህርት፣ በመስቀል ላይ ያንጠለጠለው ሚስጥር ማለት ይቅርታ ነው። ቆላስይስ 3:13 እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። እንዴት? ክርስቶስ እኛን ይቅር እንዳለ። ለምን ኢየሱስን እንደምንወደው ታውቃላችሁ? ይቅር የማንባለው ነው እኮ ይቅር ስላለ ነው። እዚህ ውስጥ ይቅርታ እንዲዘርብ የሚያደርግ ሰው የለም። ስለዚህ እኛ የበደለንን ሰው ይቅር የምንለው ይቅርታ ስለሚገባው ሳይሆን ይቅርታ ስለተደረገልን። አሜን አትሉ? የሚወዷችሁን ብትወዱ ምን ብልጫላችሁ? ሌሎችም እንደዚህ ያደርጉ የለን? እናንተ ግን ጠላቶቻችሁን ውደዱ፣ የሚያሳድዷችሁ ጸልዩ፣ መርቁ። እርስ በርሳችሁ ትዕግስት የለም፣ ሆደ ሰፊነት የለም። እግዚአብሔር አሁን በደል የተበደላችሁትን እስቲ ዘርዝሮ ቢባል ሰው ሁሉ ተነስቶ ተር ነው የሚያደርገው። እስቲ በዚህ 6 ወር በምህረት ያለፍከው ይቅር ያልከው እሱ እየበደለ መልካም ያደረክለትን አንድ ሰው ነገር ቢባል የምንናገረው መኖሩን እግዚአብሔር ያውቃል። በነገራችን ላይ ይቅርታን እምቢ ያለ ሰው ይቅርታ ከሚያደርግለት ሰው የበለጠ መከራ ውስጥ ነው። እውነት ውሸት? ይቅርታ ለማድረግ ይባላል እኮ መርዙን እኔ ጠጥቼ እሱ እንዲሞት መጠበቅ ነው። እኔ መርዝ ጠጥቼ አንተ አትሞትም፣ እኔ ሆነኝ መሞተው። ቢተርነስ፣ ምሬት፣ ሐዘን፣ ተስፋ መቁረጥ፣ ፊት መጨማደድ በሽታ ያመጣል። በሳይንስ በተጠና ጥናት ዓለም ላይ ሰዎችን የሚገል አንደኛ ህመም ምን እንደሆነ ታውቃላችሁ? ሀርት አታክ ነው። የልብ አንደኛ ኮዝ ጭንቀት ነው። የጭንቀት አንደኛ ኮዝ ይቅርታ ለማድረግ ነው። ልብ ከመቆሙ በፊት ልብን አፍኖ ደም እንዳይዘዋወር ከሚያደርጉ ነገሮች ቁጥር 1 በሽታ ወንድምህን ይቅር አለ ማለት ነው። ይቅርታ ማድረግ ይቅርታ ለምታደርግለት ሰው ሳይሆን ላንተ ነው የሚጠቅምህ። አንዳንድ በደል እኮ በነገራችን ላይ ይቅርታ ለማድረግ ቀላል ነገር አይደለም። የእግዚአብሔር ጸጋ ያስፈልጋል። አሁን እንደምሰብከው አይነት አይደለም። ቀላሉ መንገድ ምን እንደሆነ ታውቃለህ? አንተ ያገኘኸው ምህረት ቀላል ምህረት አይደለም። እግዚአብሔርን ምህረት የእግዚአብሔርን ፍቅር በማሰብ ብቻ ነው የበደሉንን ሰዎች ይቅር ማለት የምንችለው። ይቅርታ ስታደርግ መንፈስ ቅዱስ በአንተ ውስጥ በኃይል ያልፋል። ይቅርታ የማያደርግ ሰው የእግዚአብሔር ኃይል በህይወቱ ላይ እንዳይንቀሳቀስ ነው የሚያደርገው። ታውቃላችሁ አንዳንድ ሰዎች ልክ ይቅርታ ሲያደርጉ በሽታ እንደሚለቃቸው ብዙ ሰው አውቃለሁ ነው ባይዘው። የአጋንንት ስትሮንግ ሆልድ ማለት መርገጫ ቦታ፣ ምሽግ፣ አጋንንት የሚመሸግበትና ያንተን ዘመን የሚበላበት ቦታ ይቅር አለ ማለት ነው። እዛች ውስጥ ተደብቆ በበሽታ ይመታል፣ ኢኮኖሚን ይመታል፣ ቤተሰብን ይመታል፣ ዘመንህን ሁሉ ጥርግ አድርጎ የሚበላው መመሸጊያ ቦታው የአጋንንት ቁጥር 1 ይቅር አለ ማለት ነው። ይቅርታ ስታደርግ እግዚአብሔር ልብ ውስጥ ያለውን ቁስል ይፈውሰዋል። ይቅርታ ስታደርግ በዛ ይቅር አለ ማለት ውስጥ ቁጭ ብሎ የነበሩ ዲመኖች በሙሉ ይሄዳሉ። አንዳንድ ዲመኖች ብትጸልዩ፣ ብትገስጹ፣ ዘይት ብትቀቡ፣ በጭንቅላታችሁ ብትቆሙ፣ ብትንከባለሉ አልሄድ ያሉት ይቅር ስላላላችሁ ነው። ተመሽጓል እዛ። በፈለገ ሰዓት አንተን ያንን ነገር በማስታወስ ብቻ የደም ዝውውርን እየቀያየረ ጌጅህን ከፍና ዝቅ እያደረገ ዲመኑ እየተዋጋ ነው። አደገኛ የአጋንንት መሳሪያ ነው አንፎርጊቭነስ። ጠላት ሽባ ሊያደርግህ መንፈሳዊ ክሪፕል የሚያደርግህ ይቅር ባለ ማለት ነው። ደም የሆነ ቦታ ሄዶ እንዲቆም ያደረገው አንፎርጊቭነስ ስትለቀው ይለቅሃል። መንፈሳዊ መሳሪያ። ይቅር ስትል ግን የቆሰለው ልብህን እግዚአብሔር ይፈውሳል።
የተሰበረው ልብህን እግዚአብሔር ይፈውሳል። ለእግዚአብሔር ብለህ ስትጥር ይቅር ተብያለሁ ጌታ ሆይ ከባድ ነው ግን አንተን ስለምወድህና አንተ እኔን ይቅር ስላልከኝ ይሄን ሰው ይቅር ብያለሁ ስትል ሰማይ ካንተ ጋር ይሰራል። የሚያደርጉትን አያውቁምና ይቅር በላቸው ሲል እስጢፋኖስ የእግዚአብሔርን ክብር አየ፣ በድንጋይ እየተወገረ። ኢየሱስ በጥፊ ያሉት ጎኑን በጦር የወጉት አንዱ እኮ ያ የወጋው ሰውዬ ይሄ በእውነት የእግዚአብሔር ልጅ ነው አለ እኮ። እናየዋለን መንግስተ ሰማያት። እኔ ኢየሱስም ብሆን ለሞት አካባቢ ሐሳቤን መቀየር ይመስለኛል። ሰው ደፍሮ ስንት ሰው ገሎ ወንበዴ ሆኖ ዛሬ 9 ሰዓት ላይ ሊሰቀል ያለ በርባን የሚባል ሰው መጥቶ ከኢየሱስና ከዚህ ምረጥ ሲባል እጭ ለዚህማ አልሞትም ይህን ሁሉ በደል ያደረገ ሰው አላለም። በርባን እኔ ለአንተ ሞታለሁ፣ አንተ የኔን ነፃነት ውሰድ። በርባን ሌላ ሰው መስሎ ነው፣ አንተ እኔ ነኝ። ይኸውልህ ይቅር የተባልክበት የይቅርታን ጥግ ስታይ አንተ ጥቃቅንና አነስተኛ የሚባለው ሰፈር ውስጥ ያለውን ይቅርታ ማድረግ አያቅትም። ሁለተኛ ቆሮንቶስ 2:10 እና 11 አንዳንዶቻችን ቤተሰባችን ላይ ጄኔሬሽናሊ እያስቸገረን ያለውን ሳይክል የምንሰብረው በይቅርታ ነው። እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ ይቅር ያልኩትን ስለ እናንተ በክርስቶስ ፊት ይቅር ብየዋለሁ። if you forgive anyone anything I too forgive and what I have forgiven if I have forgiven anything has been for your sake in the ይኸውልህ አንተ ይቅርታ ስታደርግ በነገራችን ላይ ሰማይ ይከፈታል። አንተ ስትይዝ ሰማይ ይያዛል፣ በአንተም ላይ በሰውየውም ላይ። አንተ ይቅር አትልም፣ አባቴ ይቅርታ አይልም ነበር፣ አያትህም ይቅርታ አያደርጉም ነበረ፣ ያንተም ልጅ አይልማ። በቃ አንተ ጋር ይቆም። ሳይክሉን በጥስ ሰብስብ። ቤተሰቦችን የተበተኑትን ይቅር ያልተባባሉትን ሳይነጋገሩ ረጅም ዘመን የኖሩትን ሰዎች ሰብስብና አም ሶሪ ዝቅ በል እስቲ። ነገሮች ሁሉ ይስተካከላሉ። የቤተሰባችሁን ሳይክል የጄኔሬሽናል ሳይክል እናንተ ይቅር በማለት ለምን አትበጥሱትም? ይተላለፋል። አንፎርጊቭነስ ይቅር የማይባል የመጨረሻውን በደል እንዲያውም ስጦታ ጨምረን ለምን ይቅር አንልም? በጌታ በኢየሱስ ስም ይቅር ባለማለት የሚመጣ ጄኔሬሽናል ከርስ ዛሬ ቆርጬዋለሁ። አሜን። ዘፍጥረት 50:20 አስቡት እስቲ። ዮሴፍ ወንድሞቹ ያደረጉበት ነገር በእውነት ይቅር የሚባል አይደለም። ከእናትና ከአባቱ ጋር በሰላም ሲኖር የነበረ ልጅ፣ ምንም ያልበደለ ልጅ፣ ገና ለገና ህልም አየ ተብሎ ጉድጓድ ውስጥ አስገብተው ልብሱን በደም ነክረው ሞቷል ብለው እንዴ! በወንድሞቹ ምክንያት እኮ ነው የሰው ቤት ሰራተኛ የሆነው። በወንድሞቹ ቤት ምክንያት እኮ ነው እስር ቤት የገባው። በወንድሞቹ ምክንያት እኮ ነው 13 ዓመት ሙሉ በባዕድ ሀገር የተንከራተተው። አባት የለው፣ ጠያቂ የለው። ይህ ሁሉ በደል እስቲ ያሰቡት። ሲያገኛቸው ግን እንደዚህ ያለ እናንተ አይደላችሁ። ይህንን ያደረገው የሰራዊት ጌታ እግዚአብሔር ነው። የዮሴፍ ይቅርታ የእስራኤልን ሕዝብ አዳነ። የዮሴፍ ይቅርታ ግብፅን አዳነ። የዮሴፍ ይቅርታ በዮሴፍ ይቅርታ ነው ቀይ ባህር የተከፈለው። በዮሴፍ ይቅርታ ነው 40 ዓመት በምድረ በዳ መና የዘነበው። አንዳንድ ይቅርታ ጄኔሬሽን ያስቀጥላል። አንዳንድ ይቅርታ የእግዚአብሔርን አጀንዳ በነገራችን ላይ እግዚአብሔር ትላልቅ ቅባት ከማይሰጣቸው ሰዎች አንዱ የይቅርታ ልባቸው በጣም ከባድ የሆኑ ሰዎችን አይታችሁ ከሆነ ትልቅ አሳይመንት አይሰጣቸው። መሀል ላይ ይነክሳሉ። ሞተር ይነክሳል። ዮሴፍን ዮሴፍ ያደረገው አንዱ ዮሴፍ ግን እንደኔና እንደናንተ ስለ ይቅርታ ትምህርት ተከታታይ አልተማረም። መጽሐፍ ቅዱስ አንብቦ አያውቅም። የለም በዮሴፍ ዘመን መጽሐፍ ቅዱስ የሚባል የተጻፈ የለም። ዘፍጥረትም አልተጻፈም። ምንም ፎርማል ስኩልም አልገባም። ግን የእግዚአብሔር ልብ አለው። አይዟችሁ ወንድሞች አይ ላቭ ዩ። እናንተ ለክፉ ነው ጉድጓድ ውስጥ የከተታችሁ፣ እግዚአብሔር ግን ፕራይም ሚኒስቴር አደረገኝ። ስለዚህ የእናንተ መንገድ ራሱ የእግዚአብሔር መንገድ ነው። አንዳንድ ሰው ሲገፋ ወደ በረከት ነው የሚያስወጣ።
የአንዳንድ ሰዎች ስድብ እግዚአብሔርን ፕሮቮክ ያደርገዋል አንተ ላይ መጥቶ ታላቅ ነገር እንዲሰራ። ቤንቺ ማጂክ ዞን ሲዘጉብህ ፓናማ ሂደት አገለግል። እንደዛ ማለት እኮ ከአንተ ግን ይቅርታ ይጠበቅብሃል። ሮሜ 12:19 ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ። አትበቀል ተባልክ፣ በቃ አለቀ። እሰራለታለሁ የሚባል ነገር ክርስቲያናዊ ቋንቋ አይደለም። እበቀለዋለሁ ክርስቲያናዊ ቋንቋ አይደለም። ማን ስለሆንክ ነው አንተ የምትበቀለው? በቀል የኔ ነው፣ ለኔ ተውልኝ አለ እግዚአብሔር። በቃችን ተው፣ ለኔ ተው፣ አትቆጣ። አንተ ካንተ የሚጠበቅብህ ይቅርታ ነው። ቁጣ ተው፣ መንከስ ተው፣ ምሕረት አድርግ። never avenge yourself but leave the way open for God's wrath and his judicial righteousness, for it is written in the scripture, vengeance is mine, I will repay, says the Lord. በቀል የኔ ነው፣ እኔ ከፍላለሁ፣ እኔ ብድራትን እመልሳለሁ። ሉቃስ 23:34 አባቱ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱን ተካፈሉ፣ በጣም ተጣጣሉ። ኢየሱስ እኔ እኮ ብፈልግ እፈታለሁ አለው ንጉሱ። እኔ ብፈልግ አለው ጌታ 50 ጭፍራ መልአክ ጠራና ምድር ላይ ያለ ህዝብ በ2 ሰከንድ ያጠፋል። ግን አባት ሆይ ይቅር በላቸው። ኢየሱስ እያስመሰለ አይደለም፣ እውነቱን ነው። የሚወጋኝን ሰው ይቅርታ ለማድረግ ደረጃ መድረስ ከባድ። የወንድምህን አገልግሎት ለማጥፋት የምትሄድበት ርቀት የሚያጠፋው አንተ ነው። ይቅርታ የሚያደርግ ሰው ግን በየጊዜው እየለመለመ እየሰፋ እየበዛ ነው የሚሄደው። ያማል። ይቅርታ ቀላል ነገር አይደለም። ፔንፉል። እዚህ ምድር ላይ መበቀል ነው ደስ የሚለው። ስልት አባቱ ወደቀ ማለት ነው ደስ የሚለው። ኔቸራችን እንደሱ እኮ ነው። እግዚአብሔር ግን ከኛ የሚጠብቀው የሰውን ኔቸር ነው። በነገራችን ላይ የይቅርታ አቅማችሁ የምትሸከሙትን አኖይንቲንግ መጠን እንደሚወስን ታውቃላችሁ። ብዙ ይቅር የሚል ሰው ብዙ ይታመናል፣ ብዙ አደራ ይሰጠዋል። ብዙ አደራ ሊሰጥ የምትፈልግ ከሆነ ይቅር የማይባል ሰው ይቅርባል። እግዚአብሔር ሆይ ትዕግስት እንድሰጠኝ እፈልጋለሁ ስትል እግዚአብሔር ትዕግስት የሚሰጠን ነው የሚመስልህ? ትዕግስትን የሚፈታተን ነገር ነው በየቀኑ የሚጨምርልህ። ብዙ ነገር ከማበላሸት በፊት ይቅርታ ማድረግ አለብህ። ወደ ካንሰር ከመቀየሩ በፊት የይቅርታ ልብ እግዚአብሔር ይስጠን። አሜን። የአንዳንዶቻችን ልብ በጣም ጠንካራ ነው። በጣም እንቸገራለን። ስንቸገር ጌታ ኢየሱስ ይቅር ያለንን ማሰብ ብቻ ነው። ጴጥሮስ እኮ ኢየሱስ የተያዘ ምሽት በገረድ ፊት ካደው ነው አይደል የምንለው? መጽሐፍ ቅዱስ ካደው አይደለም የሚለው፣ ረገመው ነው የሚለው። ይሄን ሰውዬ እኔ ብሎ ተራገመ ይላል። እናንተ የርግማን ቃል ነው ካፉ የወጣው። ያን ቀን ግን ኢየሱስ እግሩን አጥቧል። እግሩን ሲያጥብ ግን እንደሚረግመው እያወቀ ነው። የጴጥሮስን ብቻ ሳይሆን የይሁዳንም እግር አጥቧል። እንደሚሸጠው 30 ብር እንደተቀበለ ሁሉ ያውቃል። ሲያጥበው ግን ፕሪቴንድ እያደረገ አይደለም፣ የምሩን ያጠበው። እናጥባለን እኛ፣ ቦታ እንለቃለን እኛ፣ ይቅር እንላለን። ልባችን ሶፍት ነው፣ ቴንደር ነው፣ ኮምፓሽኔት ነው። አልጠፋም ከቤተ ክርስቲያን ይሄ። እስኪ ይቅር እላለሁ በሏ። ዕብራውያን 12:15 የእግዚአብሔር ጸጋ ለማንም እንዳይጎድለው በብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። No one is immoral or godless like Esau, who sold his own birthright for a single meal. For you know that later on, when he wanted to regain title too, he was rejected, for he found no opportunity for repentance. ይኸውላችሁ መራራ ስር የሚለው ነው እዚህ ጋር መውሰድ የፈለኩት። በብዙዎች የሚረክሱበት እንደ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ይላል። ከውስጥ እንደዚህ ብቅል ብሎ ቢተርነስ፣ ምሬት፣
ይቅር አለ ማለት ይቅር ላለ ማለት ብሎ የሞቱ ብዙ ሰዎች አሉ። ይቅር ላለ ማለት ሲሉ አገልግሎታቸውን፣ ቤተሰባቸውን ያጡ፣ ትንሽዬ ዝቅ ላለ ማለት ቤተሰባቸውን ያጡ፣ ትዳራቸውን ያጡ፣ አገልግሎታቸውን ያጡ። ማቴዎስ 5:7 የሚምሩ ብፁዓን ናቸው ሜርሲፉል ይማራሉና they will receive mercy። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። በደላችንን ይቅር በለን። እንዴት? እኛ የበደሉንን ይቅር እንደምንል። ሉቃስ ላይ ያለው ደግሞ እኛ የበደሉንን ይቅር ብለናልና በደላችንን ይቅር በለን ነው የሚለው። for we have already forgiven። የበደሉንን ይቅር በምንለው አይነት አንተም እኛን ይቅር በለን ነው እያልን ያለ ነው። ቤተሰብን ይቅር በል፣ ጓደኞችን ይቅር በል፣ የሥራ ባልደረባ ይቅር በል፣ የዛሬ 10 ዓመት የበደልን ይቅር በል፣ ሄደ ወደ ኋላ ይቅር በል። በቀለኛውን ያጠፋል ይላል መጽሐፍ ቅዱስ። በቀለኛውን ያጠፋል። አንጠፋፋ። ይቅርታ አድራጊ ሁሉ ጊዜ አሸናፊ ነው። እግዚአብሔር አንተን ይቅር ብሎ አሁን አንተ ይቅር የምትባል ነህ። ያ ሁሉ በደልን ሸፍኖ በደሙ አጥቦ ሰው አድርጎ እንደ ሰው ወጥተህ ስትገባ አንተ ደግሞ ያቺን ትንሿን ነገር ይቅርታ ማድረግ አትችልም።